ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? በዛሬው ፕሮግራሜ 3 መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው ኢትዮጵያ በአፍሪካ የሎጂስቲክ ቁንጮ የሚያደርጋትን ፕሮጀክት እውን ለመሆን መቃረቡን እንመለከታለን። ፕሮጀክቱ ኢትዮጵያን በአፍሪካ ቀንድ የኢኮኖሚ ማዕከል ለማድረግ የታለመና አጠቃላይ ርዝመቱ ከ5000 ኪሎ ሜትር በላይ የሆነው እጅግ ፈጣን የኤሌክትሪክ ባቡር መስመር ዝርጋታ ሲሆን የበርበራን ወደብ ጨምሮ አገራችንን በቀጠናው ካሉ ግዙፍ ወደቦች ጋር በማስተሳሰር የንግድ ፍሰቱን ከፍ የሚያደርግ ይሆናል ተብሏል። እናየዋለን። በሌላ ዜና የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነውንና አዲሱን የነጌሌ ቦረና ገዳ አውሮፕላን ማረፊያ አስመርቋል። ምን ኢኮኖሚያዊ ፋይዳ አለው? ይዘነዋል። ምርጫ ቦርድ በመጪው ሰኞ ስለሚካሄደው 7ኛው ሀገራዊ ምርጫ የሰጠውን መግለጫም አካተናል። ምርጫው በአማራ ክልል ከሚገኙ 8 ጣቢያዎች በስተቀር በሌሎች ሁሉም የሀገሪቱ ምርጫ ጣቢያዎች እንደሚካሄድ ቦርዱ አሳውቋል። በአማራ ክልል 138 የምርጫ ጣቢያዎች ናቸው ያሉት። መረጃውን ይዘነዋል። ወደ መጀመሪያው ዜና ስናልፍ የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነውንና አዲሱን የነጌሌ ቦረና ገዳ አውሮፕላን ማረፊያ በይፋ አስመርቋል። ይህንን አውሮፕላን ማረፊያ ክቡር ጠቅላይ ሚኒስትር አብይ አህመድ በስፍራው ተገኝተው መርቀዋል። እሳቸውም ይህንን አውሮፕላን ማረፊያ በስፍራው ተገኝተን መርቀናል ብለዋል። እንደ ቦይንግ 737 ማክስ ያሉ ዘመናዊ አውሮፕላኖችን የማስተናገድ አቅም ያለው ይህ ዘመናዊ አውሮፕላን ማረፊያ የአካባቢውን እንዲሁም ድንበር ተሻጋሪ የንግድ ልውውጥና ቱሪዝምን የማሳደግ ርዕይን ሰንቆ በሳምንት 3 በረራዎችን ያስተናግዳል። ጠቅላይ ሚኒስትሩ በዚሁ በምረቃው ስነስርዓት ላይ እንዳሉት የምንገነባው እያንዳንዱ አዲስ የአውሮፕላን ማረፊያ ርቀትን በማጥበብ ትስስር ይፈጥራል፣ የክልሎችን ኢኮኖሚያዊ አቅም ያነቃቃል፣ እንዲሁም ሕዝባችንን ይበልጥ ያቀራርባል። የአፍሪካ ኩራት የሆነውና 80ኛ ዓመቱን የያዘው አየር መንገዳችን በእርግጥም የአፍሪካ አዲስ መንፈስ ዘ ኒው ስፒሪት ኦፍ አፍሪካ ነው ብለውታል ጠቅላይ ሚኒስትሩ። በሌላ ዜና የኢትዮጵያን የሎጂስቲክ ፍሰት በማቀላጠፍ በአፍሪካ ቀዳሚ የኢኮኖሚ ማዕከል የሆነች አገር እውን ለማድረግ የሚረዳ አጠቃላይ ርዝመቱ 5000 ኪሎ ሜትር በላይ የሆነ እጅግ ፈጣን የኤሌክትሪክ ባቡር መስመር ዝርጋታ እውን ሊሆን ወይም ወደ ግንባታ ሊገባ መቃረቡን የትራንስፖርትና ሎጂስቲክ ሚኒስትር ገልጿል። በዚህ የባቡር መስመር ዝርጋታ እቅድ አሁን በስራ ላይ ያለውን የኢትዮ ጅቡቲ የምድር ባቡር ማሻሻልን ጨምሮ አዲስ አበባን ከበርበራ ከሞምባሳና ከፖርት ሱዳን ጋር ማስተሳሰርን ያቀደ ነው። የዚሁ ታላቅ እቅድ አካል የሆነውና ከግዙፍ የበርበራ ወደብ ተነስቶ የኢትዮጵያ የድንበር ከተማ እስከሆነችው ቶጎ ጫሌ የሚዘረጋው የ310 ኪሎ ሜትር የፈጣን ኤሌክትሪክ ባቡር መስመር ግንባታ በቅርቡ ይጀመራል። ለዚህ ግዙፍ ፕሮጀክት ግንባታ የሚውል 3.57 ቢሊዮን ዶላር በተባበሩት አረብ ኤሚሬቶች ዩኤኢ በኩል ተመድቧል። ዩኤኢ ጠንካራ የልማት አጋራችን ነች። ይህ መስመር ሲጠናቀቅ በምዕራፍ 2 የመጪው ዘመን የፔትሮ ኬሚካል ኢንዱስትሪ ማዕከል የምትሆነውን ጎዴን ከቶጎ ጫሌ ብሎም ቶጎ ጫሌን ከምስራቁ የንግድ ማዕከል ድሬዳዋ ጋር በማገናኘት ምስራቁን የሀገራችንን ክፍል የፈጣን እድገት መስፈንጠሪያ ያደርገዋል ተብሎለታል። አሁን ያለውን የኢትዮ ጅቡቲ መስመር ማሻሻልን ጨምሮ አዲስ አበባን ከበርበራ ከሞምባሳና ከፖርት ሱዳን ወደቦች ጋር ያስተሳስራል። ይህ ታላቅ የልማት ፕሮጀክት ቀጠናዊ ትስስርን፣ የጋራ ብልጽግናን የሚያረጋግጥ ነው። ይሁንና አንዳንድ ወገኖች ይህ ፕሮጀክት ከሶማሊያ ጋር መግባባት
ሊፈጠርበት አይችል ይሆናል ወይም የጥርጣሬ ምንጭ ሆኖ ሁለቱን ሀገራት ያጋጭ ይሆናል የሚል ምናልባታዊ የስጋት ትንታኔ የሚሰጡ አሉ። ሆኖም የሶማሊያ ፌዴራል መንግስት ለዚህ ፕሮጀክት ስኬት ከቱርክና ከሌሎች የልማት አጋሮቹ ጋር በመቀናጀት በትብብር ለመስራት ሙሉ ዝግጅቱን አሳይቷል እና ይህ እንግዲህ የቀጠናውን ሀገራት በኢኮኖሚ ያስተሳስራል፣ ኢትዮጵያን ደግሞ የሎጂስቲክ ቁንጮ ያደርጋታል ተብሎለታል። በሌላ በኩል ምርጫ ቦርድ የሰጠው መግለጫ ነው። እንደ ምርጫ ቦርድ መግለጫ ከሆነ በአማራ ክልል በ8 የምርጫ ክልሎች በመጪው ሰኞ ግንቦት 24 ምርጫ አይደረግም ተብሏል። ቦርዱ የቅድመ ምርጫ አጠቃላይ እንቅስቃሴዎችን በተመለከተ በዛሬው ዕለት ቦርዱ የቅድመ ምርጫ አጠቃላይ እንቅስቃሴውን በተመለከተ በሰጠው ጋዜጣዊ መግለጫ በአማራ ክልል ቦርዱ የቅድመ ምርጫ አጠቃላይ እንቅስቃሴውን በተመለከተ በሰጠው ጋዜጣዊ መግለጫ በአማራ ክልል በ8 የምርጫ ክልሎች ምርጫ እንደማይካሄድ የቦርዱ ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። ይሁን እንጂ በመጪው ሰኞ ግንቦት 24 2018 ምርጫው በእነዚህ የምርጫ ክልሎች አይካሄድም ማለት ሌላ ጊዜ አይካሄድም ማለት አይደለም ሲሉም ሰብሳቢዋ አክለው ገልጸዋል። በአማራ ክልል 138 የምርጫ ክልሎች ያሉ ሲሆን በሁሉም የምርጫ ክልሎች ተወዳዳሪ እጩዎች መመዝገባቸውን የቦርዱ መረጃ ያመለክታል። በክልሉ ለፓርላማ ከሚወዳደሩ እጩዎች መካከል 11ዱ ያለምንም ተፎካካሪ እንደተመዘገቡ ከዚህ በፊት ተዘግቧል። ቦርዱ በመግለጫው ምርጫ እንደማይካሄድባቸው የገለጻቸው 8 የምርጫ ክልሎች እነማን እንደሆኑ ዝርዝር መረጃ አልሰጠም። ይሁንና እንግዲህ ከ138 የምርጫ ክልሎች በ8ቱ ካልተካሄደ በ130ው ይካሄዳል ማለት ነው። ይሄ በክልሉ ካለው የጸጥታ ስጋት ቀደም ሲል ከተገለጸውና በክልሉ የሚንቀሳቀሰው ታጣቂ ኃይል ምርጫ አይካሄድም፣ ምንም አይነት እንቅስቃሴ ቢደረግ እርምጃ እንወስዳለን ብሎ ከሰነዘረው ማስፈራሪያ አንጻር ሲታይ እጅግ በጣም ብዙ ቁጥር ያለው ምርጫ ክልል ምርጫ ይካሄድበታል ማለት ነው። ህዝቡም በተለያየ ወረዳዎች በተለያዩ ከተማዎች ሰልፍ ወጥቶ ምርጫ እንደሚያካሄድ በምርጫውም ገዢውን ፓርቲ እንደሚመርጥ ትናንትናና ተትናንት ወዲያ በነበሩ ደማቅ ሰልፎች አሳይቷል እና በሌላ በኩል አንዱ ጦርነት ስላለበት ምርጫ ለማካሄድ አስቻይ ሁኔታ የለም እየተባለ በተለያዩ ወገኖች ሲገለጽ የነበረው ግን በምርጫ ቦርድ አስቻይ ሁኔታዎች አሉ በአጠቃላይ በሀገሪቱ ክልል የተባለለት እና ስጋት ተብሎ የተገለጸው የኦሮሚያ ክልል አንዳንድ ዞኖችና ወረዳዎች ነበሩ። ይሁንና እንደ ምርጫ ቦርድ ገለጻ በሁሉም የኦሮሚያ ክልሎች ምርጫ ይካሄዳል። ስለዚህ ምርጫ የማይካሄድባቸው አካባቢዎች በሀገሪቱ ያው ትግራይ ክልል ቀደም ሲል የታወቀ ነው። ከዛ ውጭ ግን ሌሎቹ ክልሎች በሁሉም አስቻይ ሁኔታዎች አሉ፣ ምርጫ ይካሄዳል። ምርጫ ቦርድ የመጨረሻ መግለጫውን ይሄን አስመልክቶ ሰጥቷል እና በሌላ ዜና በኮሪደር ልማትና በፓርኮች ግንባታ ላይ ብቻ ትኩረት አድርጓል እየተባለ በአንዳንድ ወገኖች ትችት የሚሰነዘርበት መንግስት ወይም እነዚህ ትችቶች ከፍ ብለው በሚራገቡበት ወቅት በአዲስ አበባ ከተማ እጅግ ዘመናዊና ግዙፍ የተባለ የሕክምና ተቋም መመረቁን የገለልተኛ ጋዜጠኝነት ዘገባ አመልክቷል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በይፋ መርቀው የከፈቱት የላፍቶ ሆስፒታል ነው። የላፍቶ ሆስፒታል በ5.4 ሄክታር መሬት ላይ ያረፈ ሲሆን በሀገሪቱ የጤና ፖሊሲ ላይ አዲስ አቅጣጫ ለመፍጠር ያለመ መሆኑ ተነግሯል። ይህ ምስራች በከተማዋ ነዋሪዎች ዘንድ በአዎንታዊ ጎኑ የተወሰደ ሲሆን ገለልተኛ ታዛቢዎችም መንግስት ለህዝቡ ለማህበራዊ አገልግሎት ጠቃሚ የሆኑ አገልግሎቶችን መስጠቱን ከሚያረጋግጡ ተግባራት አንዱ እንደሆነ ገልጸዋል።
እና በዚህ መግለጫ ይህ ዘመናዊ ሆስፒታል እንደ ካንሰር እና ውስብስብ የልብ ህመም ያሉ ከባድ የጤና እክሎችን በዓለም አቀፍ ደረጃ ለማከም የሚያስችሉ እጅግ የረቀቁ የቴክኖሎጂ አቅሞችን የታጠቀ ነው። መንግስት ይህንን ተቋም ለመገንባት የሰነቀው ዋነኛ ርዕይ ኢትዮጵያን በቀጣይ የሕክምና ቱሪዝም መዳረሻ ለማድረግና በየዓመቱ ለሕክምና ወደ ውጭ ሀገር በሚጓዙ ዜጎች ምክንያት የሚባክነውን ከፍተኛ የውጭ ምንዛሪ ለመቀነስ እንደሆነ ጠቅላይ ሚኒስትሩ በምረቃው ወቅት አብራርተዋል። ይህም ዜጎች እዚሁ ሀገራቸው ውስጥ ልዩ የሕክምና አገልግሎት እንዲያገኙ በማስቻል ረገድ ትልቅ አሻጋሪ ምዕራፍ እንደሚሆን ጠቅላይ ሚኒስትሩ ገልጸዋል። ለዛሬ ያዘጋጀሁላችሁ መረጃዎች እነዚህ ናቸው። ሌላ መረጃ ይዤ በሌላ ጊዜ እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰላም።